አንድ ዜጋ የራሱን መብትና ግዴታ መኖር አለመኖሩን የሚያውቁ ሲመርጥ ሲመረጥ ስለዚህ ለሁላችንም ማምረጥ ግዴታችን ነው በጣም አስፈላጊ ምርጫ ለአንድ ሀገር ወሳኝ ነው እኔ 6 ምርጫ እንዳጋጣሚ ሆኖ ያው ወስጃለሁ ድለኛ ነኝ አሁን 7ኛው ለመምረጥ ተዘጋጅቼ ካርድ ወስጃለሁ ምርጫ ለማናቸውም ለሁሉም ነገር ለሀገራችንም ለሁሉም ምርጫ ጠቃሚ ነው ያለ ምርጫ ምን የለም ኢትዮጵያ 7ኛውን ጠቅላላ ምርጫ ግንቦት ወር ላይ ታስተናግዳለች በሚሊዮኖች የሚቆጠሩ ዜጎች ድምጻቸው ያለውን ዋጋ ተረድተዋልና ቀደም ብለው በየአካባቢያቸው በሚገኙ የምርጫ ጣቢያዎች በመገኘት የድምጽ መስጫው እለት የሚያገለግላቸውን ካርድ ወስደዋል እኛም በአዲስ አበባ አንዳንድ አካባቢዎች ተዘዋውረን ያነጋገርናቸው የከተማዋ ነዋሪዎች ይህንን ነው የነገሩ ምን ነው ብዬ እንዳልቆጭ ካሁን በፊት ባለው እድሜ ባሳለፍኩት ሁኔታ ተገንዝቤ የግዴታ የምርጫ ካርድ ማውጣት አለብኝ በሚል ተነሳስቼ በማግስቱ ነበር የሄድኩት መጀመሪያ እንደተጀመረ ነው እዛው ደጃችን ነው ምርጫ ያለው ወሰድ ቆይቷል ምርጫ አስፈላጊ ነው ያው አምኜበት ካርድ ወስጃለሁ እኔ ካርዱን በአግባቡ ነው የምጠቀመው ምክንያቱም እኔ የምከፍለውን ግብር በአግባቡ እና በስርዓቱ ልማት ላይ የሚያውልልኝ መንግስት ፈልጌ እመርጣለሁ ምርጫ አንዱ የዲሞክራሲ ስርዓት ግንባታ መገለጫ ነውና ዜጎች ደግሞ ቀደም ብለው ያወጡትን ካርድ በምርጫው እለት በመገኘት ድምጻቸውን መስጠት አለባቸው እኛም ያነጋገርናቸው ነዋሪዎች ይህንኑ ሐሳብ ይጋራሉ እንግዲህ ያንዳንዱ ሰው ሲመዘገብ አስፈላጊነቱ ተረድቶ ይመስለኛል ከተመዘገበ የሚፈልገው መምረጥ መቻል አለበት በእለቱ ዕለት ካርዱን ይዞ በቦታው ላይ ተገኝቶ መምረጥ አለበት ብዬ አስባለሁ ሁላችንም ካርድ እስከተቀበለን ድረስ ሁላችንም የካርድ ዋጋ የሚኖረው ስንመርጥ ብቻ ቤት ካስቀመጠን ምንም ዋጋ የለውም ስለዚህ ሁላችንም መምረጥ መቻል አለበት ካርዱን ይዞ ቤት መቀመጡ ጥቅም የለውም እኮ አልተመረጠበት ስለዚህ አምነን ነው የወሰድነው ምርጫ ባለበት ሰዓት በወቅቱ ቀርበው ሰዎች እንዲመርጡ ነው ካርድ የወሰደ ሰው እንግዲህ ካልመረጠ ዋጋ የለውም ብዬ ነው ማስበውና ምናልባት እንደ ግዴለሽ የሚታይ መሆን የለበትም ስለዚህ የወሰደውን ካርድ በቀኑ ኃላፊነት ወስዶ የግል ኃላፊነት ወስዶ ሁሉም በምርጫ ጣቢያው ሄዶ ቃሉን መስጠት ወይም ደግሞ ምርጫውን መተግበር አለበት ብዬ ነው ማስበው ካርድ ለማውጣት የተጋሁትን ያህል ከዛ በበለጠ ድምጽ ለመስጠት እርሊ ቀደም ብዬ ከሰው ሁሉ ቀድሜ ሄጄ ለመስጠት ነው የምፈልገው